بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا سنة تيفي تملكاتشو تشاتشن بسنة تيفي تزغاجت ودنا انت بزي ساعات የሚደርሰው የዊላዳው ሌል ፕሮግራማችን ነው ካሁን ሰዓት ጀምሮ እንግዲህ ከሼኻችን ሼኽ ፈትሒ አብዱራህማን እንዲሁም ከሼኽ ጀማል ኢብራሂም ጋር በጋራ በመሆኑ ለናንተ የምናደርስ ነው የሚሆነው አብራችሁን ቆዩ በቅድሚያ እንግዲህ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ እንኳን ደህና መጣችሁልን እንኳን ደህና ቆያችሁን ያው እንግዲህ ባለፉት ክፍሎቻችን ሰፋ ባለመልኩ ስለ ትልልቅ የቂያማ ምልክቶች እያየን ነበር እንግዲህ ሼኽ የመጨረሻዎቹን የትንንሽ ምልክት መደምደሚያና የትልልቅ የቂያማ ምልክቶች ምልክት መሀል ላይ የሆኑት ሰይዱና መህዲ የሚጠበቁት አላሁ ተዓላ በሳቸው ምክንያት እንግዲህ ምድርን ያው በፍትሃዊነት ከዙልም ወደ ፍትህ የሚያሸጋግርበት የሆኑ ሰው ናቸውና አለይሂ ሰላም ስለሳቸው አይተን ነበር በስፋት እንዲሁም ከሰይዱና ዒሳ አለይሂ ሰላም ጋር ተያይዞ እሳቸው ከወረዱ በኋላ በመካከላቸው ያሉ ነገሮችን በጀማዓ እንደሚሰግዱም አይተን ነበርና እሱንም አይተን ደግሞ ስለ ደጃል አልከዛብ ስለሱም እንዴት ነው የሚወጣው እንዴት ነበር ያሉት ፈተናዎች ምን ይመስላሉ በሰዓቱ ሙስሊሞች አማኞች ምን ያክል ነው የሚፈተኑት የሚለውን ጠቅሰን ነበር እንዲያውም ለማስታወስ ያክል ሁሌም ከሶላት ተሸሁድ ላይ ከምናደርገው ዱዓ መካከል አንዱ ከደጃል ፊትና አላህ እንዲጠብቀን ዱዓ እናደርጋለን እንግዲህ እሱንም አስከትለን ደግሞ እንግዲህ በዛው ነብዩላህ ዒሳ አለይሂ ሰላም እሳቸው ባሉበት ሰዓት ከሚመጡ ነገሮች መካከል ደግሞ የእጁጅና መእጁጅ የሚባሉ ቀውሞች ህዝቦች ከበኒ አደም ከሰው ልጅ ዝርያ የሆኑ ነገር ግን ኩፋር የሆኑ ምድርን የሚያፈስዱና የሚያበላሹ የሆኑ በጣም በርካታ የሆኑ አንዱ እንደው ለብነት ያክል ከዝርያው 1000 ሳይተካ አይሞትም የሚሉት ዑለማዎችና ስለነሱም አይተን ነበረ መጨረሻ ላይ አላሁ ተባረከ ወተዓላ እነኚህን ህዝቦችም እንደሚያስወግዳቸው ነብዩላህ ዒሳ አለይሂ ሰላም ወደ ጡር ተራራ እንግዲህ አማኞችን ይዘው እንደሚወጡ ተበሩ አድርገው ተዋድቀው አላህ እንደሚለምኑ እነኚህ ፍጥሮችም እንደሚነሱ አይተን ነበር ከዛ በኋላም ምድር እንደገና እንደምታብብ ተምር ዛፎችም ሌሎችም አዝርቶች እንደሚተከሉ ሰዎችም ሐጅ ዑምራ እንደሚያደርጉ አይተን ነው ያቆምነውና ኢንሻአላህ ሌሎች ቀጣይ ያሉ የትልልቅ የቂያማ ምልክቶች ምንድናቸው የሚለውን أسكتلن زاري من هنا الشيخ إن شاء الله بارك الله فيكم بسم الله الرحمن الرحيم الحمد لله رب العالمين وأفضل الصلاة وأتم التسليم على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين أما بعد الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين أما بعد انقده يا كزيك الدم بنبرو حلقة وتشاتشن سلا أشراط الساعة لي ياو እየጠቀስን ነበር ተነንሾቹንም ብሎም ወደ ትልልቆቹም ገብተናልና ኢንሻአላህ ልክ በሐዲስ እንደመጣው ነብያችን አለይሂ ሰላቱ ወሰላም ምንድነው ያሏቸው انها لن تقوم حتى ترون قبلها 10 آيات يعني ከሷ በፊት በጣም ትልልቆቹም እንላቸው የቂያማ ምልክቶች أسرناتنا إنها لن تقوم حتى ترون قبلها 10 آيات نالونا أن نيامها كلا أسروتشو مهل مسيح الدجال دخانا كذلك دابة الأرض طلوع الشمس من مغربها نزول عيسى بن مريم يأجوج ومأجوج 3 خسوفات خسف بالمشرق وخسف بالمغرب وخسف بجزيرة العرب وآخر ذلك نار تخرج من اليمن تطرد الناس إلى محشرهم يميلوت الإمام مسلم بزقبوت حديث يمتعلن الله سلازي كنسو محل أهون أندو يهونو خسوفاتوچن مالتنو يعني أمنا يتو يهونال خسوفات يعني مريت تسنتقو ودوست مسرق وينم مسمت
የሚባለው ነገር ማለት ነው። ይሄ ደግሞ من أشراط الساعة الكبرى يعني የቂያማ ከምልክቶቹ መካከል ከትልልቆቹ መካከል የሚመደብ ነው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ነግረውናል። ስለዚህ خسوف ማለት ነው። من حديث أم سلمة رضي الله عنها قالت من قالوا أم سلمة سمعت رسول الله صلى الله عليه وسلم يقول سيكون بعدي خسف بالمشرق وخسف بالمغرب وخسف في جزيرة العرب بلو هننم أسكمت أولنا قلت يا رسول الله ألقاتشو أيخسف بالأرض وفيها الصالحون قال لها رسول الله صلى الله عليه وسلم إذا أكثر أهلها الخبثة سلازي إهم من دم يكست بحديث ما تولنا سلازي إيه خسوفات يمنا له مسمت وشوينم مريتك أدى ودوست مقباتو الخسوفات الثلاثة صوست خسوفاتوج كقيامة تللق شرط وشو محل عندونك اسكاهون الهونكم يعني ودفيت እምትሆን ትሆናለች ማለት ነው። ያው እነዚህ ትልልቅ ስለሆኑ ነው። እስካሁንስ የመሬት መሰንጠቆች አልተከሰቱም ወይ? የተከሰቱ እነዛ ትልልቅ የሚባሉ በጣም ብዙ ሺዎች የሞቱባቸው የሆኑ የመሬት መሰንጠቆች አንዳንድ ቦታዎች ላይ ተከስተዋል። እነዛስ ምንድናቸው የሚል ጥያቄ ሊመጣብን ይችላል። ዑለማዎች የተናገሩት እነዚህ ከዚህ በፊት የተከሰቱት ከነዚህ አንፃር ሲታይ በጣም ትንሽ ናቸው። እነዚህኛዎቹ የመሬት መሰንጠቆች እጅግ በጣም ከባባድ የሆኑ ናቸው እና ደግሞ ሶስት የተለያየ ቦታ ላይ ነው የሚሆኑት። አንደኛው በፀሐይ መውጫ ነው፣ አንደኛው በፀሐይ መግቢያ ነው፣ አንደኛው ደግሞ የት ላይ ነው? ጀዚረቱል አረብ ላይ ነው። እና ያ ብቻ ሳይሆን ነብዩ አለይሂ ሰላቱ ወሰላም ምልክት ነው ብለው ሲናገሩት ያው ወደ መጨረሻ ወደ የውመል ቂያማ መቃረብ እንደሚከሰት የሚያመላክት ስለሆነ አልተከሰቱም። እዚህ በፊት የተከሰቱት አሁን ከምንላቸው አንፃር ሲታይ ትንሾች ስለሆኑ ነው ብለው የተናገሩ አሉ። በተጨማሪ እዚህ ላይ ትኩረት ልናደርግ የሚገባውና ትምህርት ልንወስድበት የሚገባው ነገር ነብያችን አለይሂ ሰላቱ ወሰላም አሁን በጠቀሳችሁት ሐዲስ ላይ እኛ ሷሊሖች እኛ ውስጥ እያለ እንደ አይነት አደጋ ይደርስብናል ወይ ሲሉ እንግዲህ መጥፎ ነገራቶች ከበዙ ይከሰታል አሉ። ዑለማዎችም ከዚህ ተነስተው የነገሩንና ያስተማሩን ብዙ ነገራቶች አሉ። ከነዛ ነገራቶች ውስጥ ምን ይገኛል? ሰዎች መጥፎን ስራ በተላመዱት ቁጥር መጥፎን ስራን ባበዙ ቁጥር ምንም ያክል ውስጣቸው ላይ መልካም ሰዎች ቢኖሩም አላሁ ተዓላ በእነዚህ ሰዎች ላይ በተለያየ አይነት መልኩ ቅጣት እንደሚያወርድባቸው ነው። ያልታወቀ በሽታ ከዚህ በፊት ሊከሰትባቸው ይችላል። ወይም ደግሞ እንደዚህ አይነት የተፈጥሮ አደጋ የሚል ስያሜ የተሰጣቸው የሆኑ የተለያዩ አደጋዎችንም አላሁ ተዓላ ሊያወርድባቸው ይችላል። እያየን ነው። አንዳንዴ በውሃ መጥለቅለቅ ሊሆን ይችላል፣ አንዳንዴ በዝናብ ሊሆን ይችላል፣ አንዳንዴ በንፋስ ሊሆን ይችላል። አላሁ ተባረከ ወተዓላ እነዚህን ህዝቦችን ያጠፋል። ውስጣቸው ላይ ሷሊህ ሰው የለም ማለት አይደለም፣ አለ። ላኪን ኸበሱ ሲበዛ መጥፎ ነገር ሲበዛ ሷሊሖችንም ያጠቃለለ የሆነ አደጋ ሊደርስ ይችላልና ማለት ነው። እና እዚህ ላይ ማድረግ ያለብን ምንድነው? ትልቅ ትምህርት የምንወስድበት አንድ ሰው መጥፎን ነገር እስካየ ድረስ ያንን ነገር የግዴታ መቀየር አለበት። ነብያችን አለይሂ ሰላቱ ወሰላም በሐዲስ ብለዋል አይደለም? ማዛ ሚንኩም ሙንከረን ፈሊዩገይርሁ ቢየዲሂ። መጥፎን ነገር ያየ ሰው በእጁ ይከልክል ነው አይደለም? ካልቻለ በምላሱ ካልቻለ ያንን ነገር ይጥላው እና ያንን መጅሊስ ለቆ ይውጣ ነው። ስለዚህ በየትኛውም ሐል ትልቅ ትምህርት ስለምንወስድበት ነው። አያይዘን እንግዲህ የየውመል ቂያማ ምልክቶችን ለምንድን ነው የምናወራው? እነዚህ ትልልቅ ምልክቶች ቅያማ መድረስን ያመላክታሉ ካልን እኛ ምን ማድረግ አለብን ነው ዋናው ትልቁ ትምህርት። አው ብለን ማለፍ ብቻ ሳይሆን ምን እንማርባቸዋለን ነውና የዚህ የኡሙ ሰለማ ሐዲስ የሚሰጠን ትምህርት ይህ ነው። መጥፎን ነገር በበዛ ጊዜ ሷሊሖች እኔ ምን አገባኝ እኔ እሰግዳለሁ ጾማለሁ ብሎ ቁጭ ማለት ብቻ ካደጋ ነጃ አያወጣም። ስለዚህ ሁሉም የቻለውን ያክል በዲኑ መጣር አለበት ማለት ነው። ይህንን ነው የሚያስተምረን። አው በዛም እኮ ሼኽ ጀማል በዚህ ዙሪያ ላይ አላሁ ተባረከ ወተዓላ ከሌላው
ኡማ ሲያበልጠን እኛን ኩንቱም ኸይረ ኡመቲን ኡኽሪጀት ሊናሲ ተእሙሩነ ቢልመዕሩፍ ወተንሀውነ ዐኒል ሙንከር ነው። አንዳንድ ሰው አይ በጥሩ ብቻ እዘዝ እንጂ ተመጥፎ መከልከልን አንዳንዱ እንደ እንትን እያደረገው ያለ በቃ ይሄ ተመጥፎ ስትከለከል አንተ ትንኮሰኛ ነገረኛ እንደዚህ ላላላላ ይሄ አይደለም። ይሄ ምንድነው አክራሪ ላላላ በዚህ ሊታይ አይገባም። ምክንያቱም እኛ ይሄንን ታላደረግነው መጥፎ የሚሰራ መጥፎ መሆኑን አይተን ዝም የምንለው ተሆነ በኋላ ላይ በላኡ ሲመጣ በኋላ ላይ ማዕት ሲወርድ በአንድ ላይ ነው የሚያጠቃልለን ማለት ነው። በኑ እስራኤሎችንም አላሁ ተባረከ ወተዓላ በነቢይ አላህ ዳውድ በዒሳ ብኑ መርየም አንደበትም የረገማቸው በምን ምክንያት ነው? ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ዐላ ሊሳኒ ዳውድ ወዒሳ ብኒ መርየም። ለምንድን ነው? ያዕኒ ሙንከር እየሰሩ ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉህ ያዕኒ በሚሰሩት ሙንከር ላይ ተመጥፎ ስራ አንዱ አንዱን ይሄ መጥፎ ነው ብሎ አይከለክለውም ነበር። ذلك بما عصوا وكانوا يعتدون። ስለዚህ አንዳንድ ሰው እንዳው ሱብሃንአላህ አላህ ለሱ ባያገራለት ራሱ ማለት ነው ይሄንን የማድረግ አላገራለትም፣ ግን አላህ አግርቶለት ይሄ መጥፎ ነው ተው የሚለውን ሰው እሱን መደገፍ ሲገባውና ይሄ ነገር ሐቅ ነው ተው ያለውን እኮ መተው አለባችሁ ማለት ሲገባው ያ ተው የሚለውን ተመልሶ ይዋጋዋል፣ ሐርብ ያደርገዋል። ይሄ እንዴት ትላለህ እንደዚህ ያኒ በሱ ላይ ይወርዳል። ይሄ ምንድነው? ሱብሃንአላህ የአመለካከት መቀየር ማለት ነው። ወይንም አመለካከቱ ሰው ተቀይሯል ማለት ነው። ዛሬ እኮ የሌለ ነገር ቢናገር አንድ ሰው ወይንም መጥፎ ስራ ቢሰራ ይሄ እንደ መጥፎም ተቆጥሮ አይታይም። በቃ እንዳው ጥሩ ነገር ሆኖ ነው ያ ነገር እየቀጠለ ያለው። ግን ጥሩ እየሰራ ያለ ሙንከር አይቶ ይሄ ሙንከር ነው ይሄ መጥፎ ነገር ነው ይሄንን አትስሩ ሲል እንዲህ ያለ አይነት እምነት መጥፎ እምነት ነው። የእስልምናን እምነት ያኒ የያዘ አይደለም። በዚህ አይነት መልኩ እኮ ኢማኑ ተበላሽቷልና ይሄ እኮ ተበላሸ ሲል ዝም ብሎ ተበላሸ የሚለውን ለማውራት አይደለም። ኢነማ ተበላሸና ተመለስ ወደ እስልምና ማለት ነውና ይሄንን አንድ ሰው ሲያደርግ ሱብሃንአላህ ወይንም አንድ ሰው ስለ ትክክለኛ አቂዳ ያኒ አቋም ይዞ ይሄ እንደዚህ ነው በሚልበት ሰዓት ያንን ደግሞ የሚያበላሹ ሰዎችን ይሄን ያበላሹ ነው ብሎ ስለ አቂዳው ያኒ ሲጠብቅ ወይንም ለአቂዳው እንትን ሲሆን ሱብሃንአላህ አንዳንድ ሰዎች ይሄ የኔ አቂዳ ነው እያለ ያለ ሰው ማለት ነው። ለምሳሌ አሁን አላሁ መውጁዱን ቢላ መካን የሚለው አላህ ያለ ቦታ ያለ አቅጣጫ አለ ከመክሉቅ አይፈልግም የሚለው አቂዳዬ ነው ይላል አንዳንዱ። ይሄንን ደግሞ የሚቃረን ወይንም ለዚህ ተቃራኒ የሆነ ሰው ይሄ ትክክል አይደለም ይሄንን ብለህ አላህ አርሽ ላይ አለ ወይንም ሰማይ ላይ አለ ብሎ የሚለው ይሄ የእስልምና አቂዳ አይደለም ብለህ ስለዚህ ያኒ አቂዳህን ስትጠብቅ ይሄ እኮ የኔ አቂዳ ነው ብሎ ከዛ በኋላ ይሄንን ስታደርግ ለምን ታደርጋለህ ሲለ አንተ ስለ አቂዳህ ወይንም ስለ እምነትህ መጠበቅ ካልቻልክ ለእምነትህ ዘብ መቆም ካልቻልክ እንዳው ሌላው ዘብ ይቆምልህ እኮ አልহামዱሊላህ እኔ ያጎደልኩትን ሞላልኝ ማለት ሲገባው አንዳንዱ አንተ እንዴት እንደዚህ ትላለህ ወልዒያዙ ቢላህ ማህበረሰቡን ካለበት ተጨባጭ አንፃር ይሄ መብት የሚባለው ነገር ያው እንደ ሲያሳም እንደ ዓለም አቀፍ ማህበረሰብ ተብሎ ሲታሰብ ሴት ልጅ በትንሽ እንኳን ስናየው አውራዋን ወይንም እንደፈለገች ሆና ወይም በወንድ ተሸብህ ሆና በወንዶች አለባበስ በምትሄድበት ሰዓት ከተናገርካት ከአነከ ያኒ መብቷ እንደተጋፋ ተደርጎ የሚቆጠርበት ሐል ላይ ስለሆን ትክክል እንዳላችሁት አሁን አንቱ ያላችሁበትን ዲናችሁን ሸሪዓ የሚለውን ነገር ማንጸባረቃችሁ በአስተሳሰብ ደካማ በሆኑና ሆዳደር በሆኑ ሙስሊም በሚባሉ ሰዎችም የሚደርሰው ትችትና ጣት ወዳንቱ መቀሰር ነገሩ በጣም ያኒ መጥፎ ነገር እሺ እንስራው ተብሎ ሰው የተስማማበት እስኪመስል ደረጃ የደረሰበት ሁኔታ ነው ያለው። ይሄ ደግሞ እንግዲህ
በላኡ ሲመጣ ሷሊሁንም ጣሊሁንም ነው አንድ ላይ ነው የሚያደርሰው። አዎ ይሄ ደግሞ አንዳንድ ሰው ያኒ ትኩረት ሊሰጠው የሚገባው ነገር እኔ ለዚህ ዓቂዳ ዘብ አልቆምኩኝም ስለዚህ ዓቂዳ እኔ መስዋዕት አልከፈልኩኝም ያኒ አንዳንዱ እኮ ስለዚህ ዓቂዳም ሲናገር ወይንም ሲያስተምር የሚሰደብ የሚዘለፍ ብዙ ነገር አለ ይሄኛው እኮ አልተናገረምና ይሄም አልደረሰበትም አንዳንዱ ሱብሃንአላህ አንቢያኡላህ ተዓላ እኮ ይሄ የሞቱለት ዲን ነው ነብይ አላህ ያህያ እኮ አንገታቸው የተቀላለት ዲን ነው ዘከሪያ አለይሂ ሰላም በሁለት ያኒ የተከፈሉለት ዲን ነው አላሁ ተባረከ ወተዓላ እነኚህ ሁሉ አንቢያዎችን የላከለት ዲን ነው ይህ ነው ዲናችን ዓቂዳችን ማለት ነው ስለዚህ ዓቂዳ አንተ አምነሃው ይሄ ነው ይያልክ አንተ ለዚህ ዓቂዳ መቆምና ያኒ ይሄን ዓቂዳ መጠበቅ ካልቻልክ እንደው ዝም ማለት ራሱ እኮ ትልቅ እንትን ነውና ያ ያንተን ጉድለትና ያንተን ቀዳዳ የሸፈነልህን ዳው አላህ ይስጣውና አላህ ያጠንከረው ብለህ ማለት ሲገባ አይ ይሄማ አንዳንዱ እንዳውም መጥቶ እኮ ተፍሪቀተ ሰፍ ነው የሚለው ማለት እኮ ያኒ አንድነትን መለያየት ነው ወይንም መሸር ያኒ አንዳንዱ ደግሞ አትለያየን ይልሃል ምን ማለት ነው አትለያየን ማለት ለምሳሌ አሁን አንድ እንትን አለ እዚህ ጋር ገመድ ተለያየ ወይንም ተበጠሰ ተቆረጠ ይሄ የተቆረጠውን አምጥተው እንዳትቆርጠው ምን ማለት ነው ተቆረጠ እኮ ተለያይቷል እኮ ዓቂዳው ሲለያይ እኮ ተለያየ እኮ ይሄ ምንም እንትን ምንልበት ነገር አይደለም ማለት ነው እንደውም እኮ ሰዎችን ወደ ተውሂድ መጥራት አላሁ ተዓላ ወደ አንድነት ስታመጣው ይሄ ነው እንዳውም አው ትክክለኛ ዓቂዳ ይሄ ነው በዚህ ዓቂዳ ላይ አንድ እንደሆነ ነብዩ አለይሂ ሰላቱ ወሰለም ያመጡት መንገድ አንድና አንድ ብቻ ነው ወደዛ እንመለስና አንድ እንሁን ይሄንን ማንም የሚጠላው የለም እንዴ እኛ እኮ አንዳንድ ሰው እስልምናን እየተጣራ ያኒ እኔ ሙስሊም ነኝ እያለ የሌላ ዓቂዳ ይዞ የተበላሸውን ያኒ ትክክል ነው እያለን አይደለም የሌላ ዓቂዳ ይዞ እኔ እስላም ነኝ እያለ ያለን አይደለም በግልጽ ራሱ እኔ ሙስሊም አይደለሁኝም ካፊር ነኝ የሚለውንም ቢሆን እኮ ወደ እሳት እያየነው እንዲሄድ አንፈቅድም እኛ እኮ ያኒ ለሱም ምንመኝለት ምንድነው ኢማን ይዞ ወደ ሐቅ መጥቶ እስልምናን ተቀብሎ በእስልምና ማለት ነው ሞቶ ነገ ጀነትን እንዲያገኝ እምንመኘው ይሄንን ነው እኛ ማለት ነው ስለዚህ ያንንም ሙስሊምን ያኒ እንትን ሳይል ከሙስሊም ውጭ ነኝ ሳይል እስልምናን ኢዲዓ ያደረገ ማለት ነው ዓቂዳው ግን ከዛ ውጭ ሆነ ብዙ አይነት አለ ሺዓው አለ ድሩዝ አለ ምኑ አለ አይደለም እንዴ ህዝብ الإخوان ሌላው ማለት ነው እነኚህን እኮ ዓቂዳቸው የተበላሸው ናና ይሄ ነው ትክክለኛው በዚህ ላይ አንድ እንሆን ያኔ ደስታችንን አንችለውም እኮ ለአን يهدي الله بك رجلا واحدا خير لك من حمر النعم ስለዚህ ይሄንን ነው እንትን የምንለውና አላሁ ተዓላ ያግራው ወደዚህ የመለሰን እንግዲህ ኡሙ ሰለማ ሰይዲን መሬት ተሰንጥቃ ወይንም ተከፍታ ህዝቦችን እንደምታጠፋ በተናገሩበት ሰዓት ደጋጎች ባሉበት ይሄ ይሆናል ወይ ማለት ነውና ያው ወደ الامر بالمعروف ملسننا እንግዲህ ያው በሌላ ሐዲስም ነብዩ አለይሂ ሰላቱ ወሰለም لا تقوم الساعه حتى يخسف بقبائل من العرب የሚል ሐዲስም አላቸውና እንግዲህ እነዚህ ሶስት ተላላቅ የመሬት መሰንጠቅ ወይንም መሬት ተሰንጥቃ ያኒ በሷ ላይ ያሉት ሰዎችን ማጥፋት ሊሆን ይችላል ከዚህ በፊት ተከስቷል እንግዲህ ሼክ እንዳላችሁት ግን ያን ዑለማዎች ከትንንሽ የቂያማ ምልክት ነው የቆጠሯቸው በሰዓቱ እንግዲህ በጣም በርካታ ብዙ ነገር አጥፍቶ ሊሆን ይችላል ግን ለወደፊቱ በእነዚህ በሶስት ኹሱፋት እንደሚወድመውና እንደሚመጣው በላጋ ሲነጻጸር አናሳ ስለሆነ ነው እነኝን የጨመሯቸውና ኢንሻአላህ አስከትለው ደግሞ እንግዲህ طلوع الشمس من مغربها ይከተላል እንግዲህ ፀሐይ ያው ሁሉም በሚያውቀው መልኩ እንግዲህ በምስራቅ ነው የምትወጣውና የሆነ ጊዜ ደግሞ በምዕራብ ትወጣለች ይህ ከትልልቅ የቂያማ ምልክቶችና ብዙ አህካም ያለው ሊሆን ይችላል በውስጡ ኢንሻአላህ እሱን እናያለን ከትልልቅ የውመል ቂያማ ምልክቶች ውስጥ እንዳላችሁት ፀሐይ ከመግቢያዋ መውጣቷ ይገኝበታል ስለዚህ ሁኔታ ከቁርአን ምን የሚያመላክተን አለ የሚለውን الامام الطبري የመሳሰሉት ታላላቅ የቁርአን ሙፈሲሮች
አላሁ ተባረከ ወተዓላ እንዲህ ማለቱ ይህንን ያመላክታል አሉ። ምን የሚለው የቁርአን አንቀጽ የውመ የእቲ ባዕዱ አያት ረቢከ ላ የንፈዑ ነፍሰን ኢማኑሃ ለም ተኩን አመነት ሚን ቀብሉ አው ከሰበት ፊ ኢማኒሃ ኸይራ። ይህ የቁርአን አንቀጽ አሉ አልኢማም አጠበሪ ተፍሲራቸው ላይ ፀሐይ ከመግቢያዋ መውጣቷ ነው አሉ። ያዕኒ ከመግሪብ ፀሐይ መውጣቷ ነው ይህ የሚያመላክተው። ለምን አላሁ ተዓላ ምንድን ያለን የውመ የእቲ ባዕዱ አያቲ ረቢከ ነው አይደለም? የተወሰኑ አያቶች ምልክቶች ሲመጡ ምን ይሆናል አለን አላሁ ተዓላ ላ የንፈዑ ነፍሰን ኢማኑሃ። ከዛ በኋላ አንዲትን ነፍስ ማመኗ አይጠቅማትም። ለም ተኩን አመነት ሚን ቀብሉ ከዚህ በፊት ያላመነች ከሆነች ያዕኒ አንድ ሰው አንዲት አያ አለች ማለት ነው። ያቺ አያ ስትመጣ ያቺ አያ ማለት ምልክት ማለት ነው፣ የሚከሰት ክስተት ማለት ነው። ያ ክስተት ሲከሰት ከዛች ክስተት በፊት ያላመነ ነፍስ ያላመነ ሰው ያ ክስተት ከተከሰተ በኋላ ቢያምን ኢማኑ አይጠቅመውም። ወይም ደግሞ ያ ክስተት ከመከሰቱ በፊት አንድ ሰው ተውበት ካላደረገ መልካምን ስራ ካልሰራ ከዛ በኋላ ተውበት ቢያደርግ ተውበቱ ተቀባይነት አይሆንም ማለት ነው። ያች ክስተት ምንድነች አሉ እነ ኢማም አጠበሪ ከሐዲስም ተመስርተው ፀሐይ ከመግቢያዋ መውጣቷ ነው አሉና ፀሐይ ከመግቢያዋ ከወጣችበት ቀን ጀምሮ ከዛ በፊት ሙእሚን ያልነበረ ሰው ከዛ በኋላ አመንቱ ቢላህ ቢል ላኢላሃ ኢላላህ ቢል ኢንተሃ ጊዜው አልቋል። ከዛ በፊት መልካምን ስራ ሳይሰራ ወንጀል ላይ ተጨማልቆ ተውበት ሳያደርግ በፊት ፀሐይ ከመግቢያዋ ከወጣችበት በኋላ ተውበት አረኩ ቢል ተውበቱ ተቀባይነት የለውም። ለዚህም ብለው ዑለማዎች የሚያስቀምጡት ሁኔታ እኮ አለ። አንድ ሰው አላሁ ተዓላ ተውበቱን የሚቀበለው መቼ ነው? የተውበት በር ክፍት ነው ብለው ይናገሩና ምን እስካልሆነ ድረስ ይላሉ። የተለያዩ ነገራቶችን ይጠቅሳሉ። አንደኛ ማለም ዩገርጊር ሩሑ እየወጣች ገርገራ የሚባለው ደረጃ ላይ እስካልደረሰ ድረስ ሩሑ ጉሮሮ እስካልደረሰች ድረስ የመጨረሻ ደረጃ ያኒ ከሞት እንደማይድን እርግጠኛ በሚሆንበት ጊዜ ማለት ነው። የዛኔ ተውበቱ ተቀባይነት አይኖረውም። ምላሱ ብታወራም እንተሃ ጊዜው አልፎበታል። ሁለተኛው ደግሞ ምንድነው? ፀሐይ ከመግቢያዋ መውጣቷ ይህ ሁኔታ ማለት ነው። እና ይህ መከሰቱ አይቀርም አሉ ነቢዩ ዓለይሂ ሰላቱ ወሰላም በተለያዩ ሐዲሶች ተናግረዋል። ፀሐይ ሁሌም ከመውጫዋ ትወጣለች፣ በመግቢያዋ ትጠልቃለች አይደለም? ከዛ አላሁ ተዓላ ይፈቅድላትና እንደገና ከመውጫዋ ትወጣለች፣ ከመግቢያዋ ትገባለች። በዚህ አይነት መልኩ የህይወት ዑደት ይቀጥልና ልክ የየውመል ቂያማ ምልክቶች ትልልቆች እነ ደጃልም እነ ያእጁጅና ማእጁጅ የተናገርናቸው ከዚህ በፊት እነ ኸስፍ እነዚህ ነገራቶች ከመጡ በኋላ የሆነ ቀን ላይ በገባችበት ትወጣለች። ያኒ በምዕራብ ገብታ ሰው በምስራቅ እየጠበቃት ዙራ በምዕራብ ትወጣለች። ትወጣና እንደገና መሀል እስክትደርስ ድረስ ማለት ነው። ያኒ እስከ ሰማይ ግማሽ እስክትደርስ ድረስ ትሆንና እንደገና ዙራ ወደ መግቢያዋ ትሄዳለች። በምስራቅ አትገባም፣ ትወጣለች ከመግቢያዋ። ከዛም መሀል ላይ ትደርስና እንደገና ትመለሳለች። ከዛስ እንደገና የድሮ የህይወት ዑደት ይቀጥላል። በምስራቅ እየወጣች በምዕራብ ትገባለች። ግን ያች ክስተት ከተከሰተች በኋላ ያው ትልቁ የየውመል ቂያማ ተከስቷል ማለት ነው። እዛ በኋላ ሰው ወደ እስልምና መጥቻለሁ ቢል ተቀባይነት የለውም። ተውበት አረኩ ቢል ተቀባይነት የለውም። ኢንተሃ የስራ ጊዜ ያለቀበት ነው ማለት ነው። እና ይህ ክስተት የሚከሰተው እንግዲህ የየውመል ቂያማ እጅጉን ሲቃረብ ነው ብለው ዑለማዎች ተናግረዋል ማለት ነው። ከትልልቅ ምልክቶች ውስጥ አንዱ ይህንን ያደርጉታል። የተከበራችሁ ተመልካቾቻችን እንግዲህ የተከታተላችሁ የምትገኙት የውላደው ሌሊት ፕሮግራማችንን ነው። ከትልልቅ የቂያማ ምልክቶች እንግዲህ 10 ናቸው ብለናል። ዋና ዋናዎቹ ከነኚህ መካከል የሰይዱና ዒሳ ዓለይሂ ሰላም መምጣትን አይተናል። የእጁጅና መእጁጅን እንዲሁም የደጃልን መውጣትም አይተናል። የሶስት የመሬት መሰንጠቆችን እነሱን አይተን አሁን ደግሞ ፀሐይ ከመግቢያዋ መውጣቷን አይተናል። ኢንሻአላህ ሌሎችም አሉ የቀሩ ትልልቅ የቂያማ ምልክቶች ካፍታ ቆይታ በኋላ የምንመለስባቸው ነው የሚሆነው። አብራችሁን ቆዩ።
ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አንድ ነገር አሳስቦኝ ነበር። ምን አጋጠመሽ? ከዚህ በፊት ለቤት መስሪያ ያስቀመጥኩትን ገንዘብ ቤተሰብን እንደዋዛ አጥፍቶታል። አሁን ያስቀመጥኩትን ገንዘብ እንዴት ቤት ልስራበት? ታዲያ እኛ ጋር እኮ በውክልና ቢሆን ማሰራት ትችላለሽ። በውክልና እችላለሁ? አዎ። በል አሁን አስመዝግበኝ። አሁኑ ነው ማስመዘግብሽ። ካፌና ሬስቶራንትን ያቀፉ በቂ የመኪና ማቆሚያ ቦታዎችን የያዘ ከ185 ሺህ ብር ቅድመ ክፍያ ጀምሮ ለእርስዎ አቅርበናል። በውቢቷና ብዙዎች ለመኖሪያ ምርጫ በሚያደርጓት የኢንዱስትሪ መንደር በሆነችው ወሎ ኮምቦልቻ ከተማ እንደ ስሟ ውብ የመኖሪያ ቤቶችንና የገበያ አዳራሾችን በላቀና ዘመኑን በዋጀ መልኩ የሚገነባ ልዩና ቅንጡ አፓርታማ ከ185 ሺህ ብር ቅድመ ክፍያ ጀምሮ የደስታ ህይወቱን እየኖሩ የዘመነ የአኗኗር ዘይቤውን ከፍ የሚያደርጉበት ለርሶ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲ1 ሪል ስቴት አክሲዮን ማህበር ቀረበለው። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲ1 ሪል ስቴት ለርሶ የሚገባው። የተከበራችሁ ተመልካቾቻችን እንግዲህ ከፍታ ቆይታ በኋላ ተመልሰናል። ይህ አሱና ቲቪ ነው። እንግዲህ አሱና ቲቪን ከቀጥታ ስርጭታችን በተጨማሪ በተለያዩ የማህበራዊ ድረገጾቻችን በፌስቡክ፣ ቲክቶክ እና ዩቲዩብ ገጾቻችን የተለያዩ እስላማዊ ይዘት ያላቸውን መረጃዎች፣ እውቀቶች፣ ዲናዊ ትምህርቶች መቅሰም ትችላላችሁ። እኛ ደግሞ የዊላዳው ሌል ፕሮግራማችን ላይ ስለ ትልልቅ የቂያማ ምልክቶች ትንታኔ እያደረግን ነውና እንግዲህ ከ10 ትልልቅ የቂያማ ምልክቶች መካከል ተንቀሳቃሿ የምትመጣው እንስሳት ዳበቱል አርድ በመባል የምትታወቀው ነችና እችም እንግዲህ ያው ከአላህ ምልክቶች መካከል ነችና ምንድነው የሚለው ምን ይዘት አላት በምትመጣበት ሰዓት ምንድነው የሚከሰተው የሚለውን ኢንሻአላህ ለእናንተ እንተዋለን። ሼህ ባረከላሁ ፊኩም። ያው ከቂያማ ምልክቶች መሃል አንዷ ነች። እቺም ዳበቱል አርድ التي تكلم الناس. الله تعالى بالقرآن وإذا وقع القول عليهم أخرجنا لهم دابة من الأرض لا سلازي اتشي موطاتهم ያው ከቂያማ ተለልቆች መለከቶች መሃል አንዷ ነችና خلاص ሰውየውን ምን እንደሆነ እምትነግረው ነው የምትሆነው ሙእሚን የሆነውንም ካፊር የሆነውንም ማለት ነው። ከዛ በኋላ ያው ምንም አይነት እመለሳለሁ የሚል ወይንም ተውባ አደርጋለሁ ወይንም ወደ እስልምና እገባለሁኝ የሚል ተቀባይነት አይኖረውም ማለት ነው። በል ፀሐይቷ በስተምዕራብ መውጣቷና ዳበቱል አርድ መውጣቷ በአንድ ቀን የሚከሰቱ ነገራቶች ናቸው ማለት ነው። ስለዚህ እሷ ስትወጣ خلاص እንትን የለም ማለት ነው። ተውባ ማድረግ መመለስ የለም ማለት ነው። الإمام القرطبي من يلالو قال العلماء معنى وقع القول عليهم أي وجب الوعيد عليهم. سلزي بزاقان سويو ما ندهونا من ندهونا انتنون أمي أوك أنا ويمي هونا ونا يا باوك أبت ساعات خلاص أبك عمالتنا. وقع القول عليهم يا لا تشوت لاي شو يو بزي زوريا لاي يا كستت مندنو يا قول مندنو يا الله قال يገባው ነገር ምንድነው በሚለው ዑለማዎች በጣም ብዙ ተፍሲር ፈስረውታል እንዳላችሁት። ከነዛ ውስጥ አንዱ ምንድነው በጣም ፈሳድ በሚበዛበት ጊዜና ዑለማዎች በሚሞቱበት ጊዜ ዓሊሞች በማይኖሩበት ጊዜ ጅህልና በጣም በሚስፋፋበት ጊዜ ከመጥፎ የሚከለክል በሚያንስበት ጊዜ በጥሩ የሚያዝም እንደዚሁ በሚያንስበት ጊዜ አላሁ ተዓላ ይህንን ክስተት ያስከስታል ማለት ነው ብለው የተናገሩ አሉ።
ይህች ዳባ ለየት የሚያደርጋት ነገር ምንድነው? መውጣቷ ምንድነው? እንደ ሌሎች እንስሳዎች አይደለችም ወይ የሚል ጥያቄ ሊመጣ ይችላል። በመጀመሪያ ዳባዋ ምንድነች በሚለው ዙሪያ ላይ ዑለማዎች የተለያየ ቀውል ተናግረዋል። ከነዛ ቀውሎች ውስጥ አንዱ ምንድነው? የነብዩላህ ሷሊህ ግመል ልጅ ናት ያሉ አሉ። እንግዲህ እንደምናውቀው ነብዩላህ ሷሊህ አለይሂ ሰላም ህዝቦቻቸው አላምን በሚሏቸው ሰዓት እንግዲህ አኽሪጅ ለና ሚን هذه الصخرة ناقة وفصيلها ብለዋቸው ነበረ። ከዚህ ቋጥኝ ድንጋይ ላይ አንዲት ግመል ከነ ልጇ አውጣልን ብለው ሲጠይቋቸው በአላህ ቁድራ ለሳቸው ሙዕጂዛ ሆኖ አውጥተው ነበረ። ሱብሃንአላህ ግመሉ ከቋጥኝ ድንጋይ ያች ግመል ወጣች ከነ ልጇ። ከዛም ከተወሰነ ጊዜ በኋላ እነዛ ቲስዓቱ ረህጥ የሚባሉት 9 ሰዎች መካከል አንደኛው ሙአመራ አድርገው እንግዲህ እናቷን ገደሉ። እናቷን ሲገሉ ልጅየቱ ተመልሳ ወደዛ ቋጥኝ ገብታ ነበረ። አላሁ ተዓላ በአላህ ቁድራ ተመልሳለች እና የውመል ቂያማ የምትወጣው እንስሳ እሷ ናት አሉ ከፊሎቹ ደግሞ ሌላም ያሉ አሉ። ከደጃል ታሪክ ጋር የምትጠቀስ የሆነች አንዲት እንስሳ አለች፣ እሷ ናት ያሉም አሉ። ማለትም ያ ሷሐቢይ ወደ ደጃል በሚሄድበት ሰዓት የሆነችን እንስሳ ግንቶ አውርቷት ምናምን ተብሎ የተጠቀሰው ማለት ነው። እና እሷ ናት ያሉም አሉ። አልሙሂም ያች እንስሳ ትወጣለች። ይህች እንስሳ የነቢዩላህ ሷሊህ ናቃም ሆነች ያችኛይቱም ሆነች አልሙሂም ትወጣለች። መውጫዋ ቦታ ላይ ደግሞ የተለያየ ቀውል አለ። ብዙዎቹ የሚያዘነብሉት የሶፋ ተራራ ላይ ነው የሚሉት። እንግዲህ አሁን መካ ላይ ሁጃጆች ከሶፋና መርዋ ይመላለሳሉ አይደለም? ሶፋ ጎራ ተሰንጥቆ ነው የምትወጣው ያሉ አሉ። ከፊል ዑለማዎች ደግሞ ከዛ ሳይሆን የምትወጣው ወደ የመን አካባቢ ነው የሚያሉ አሉ። ለመካ ላይ አጅያድ የሚባለው ቦታ አካባቢ ያለ አለት አለ፣ ከዛ ነው ያሉም አሉ። ወደ ሻም ነው ያሉም አሉ። አልሙሂም ይህች የመሬት እንስሳ መውጣቷ ላይ ሁሉም ተስማምተዋል። መውጣቷ ብቻ ሳይሆን የሚገርመው ትልቁ ነገር ምንድነው? እሷ ከወጣች በኋላ አላሁ ተዓላ በሰጣት ቁድራ ሰዎችን ታናግራለች። ካፊሩንም ሙእሚኑንም፣ ካፊሩንም ካፊር ብላ ትሰይመዋለች፣ ሙእሚኑንም ሙእሚን ብላ ትሰይመዋለች። እንግዲህ እንዳሉት ሼኻችን የፀሐይ ከመግቢያዋ መውጣትና የሷ መምጣት በአንድ ነው። ያዕኒ ከዛ በኋላ ተውበት የለም ማለት ነው። ሙእሚኑ ሙእሚኑን ሙእሚን እንደሆነ ያውቀዋል፣ ካፊሩንም ካፊር እንደሆነ ያውቀዋል። ካፊሩም እንደዛው ሙእሚኑ ማን ነው ካፊሩ ማን ነው የሚለውን ያውቃል። ሐታ ምን እስኪባል ድረስ ብለዋል ነብዩ አለይሂ ሰላቱ ወሰላም፣ ሙእሚኑ ለካፊሩ ምን እያለ ነው የሚጠራው? ካፊሩን እገሌ ብሎ በስሙ ሳይሆን ያ ካፊር፣ አንተ ካፊር ሆይ እንዲህ ገንዘቤን አትመልስልኝም ይላል። ምሳሌ ካፊሩ ደግሞ ሙእሚኑን ያ ሙእሚን ገንዘቤን አትመልስልኝም፣ እንደዚህ ሁሉ እየተባባሉ እስኪያወሩ ድረስ ሁሉም ግልጽ ይሆናል። ያኒ በዱንያ ላይ በጣም የሚያስፈራ ነው። ያኒ በዱንያ ላይ ሁሉም ያውቃል ማን ነው የጀነት ማን ነው የጀሃነም። ሁሉም ማለት አንድን ሰው ሲያዩት ይዘኔ የጀሃነም ነው ወይስ የጀነት ነው፣ ሐቅና ባጢሉ በጣም ግልጽ ይሆናል። እና ያንን በያን ታረጋለች። ከምንም በላይ ደግሞ ያ በያን ሆነ ማለት ያኒ በሌላ አባባል ምን ሆነ ማለት ነው? ከእስልምና ውጭ ትክክለኛ ሃይማኖት እንደሌለ፣ ከእስልምና ውጭ ያለ ሃይማኖት በሙሉ ባጢል እንደሆነ ስህተት እንደሆነ ግልጽ የሚሆንበት ቀን ነው ማለት ነው። ከዛን ቀን በኋላ ሁሉም ሃይማኖት ላይ ያሉ ከእስልምና ውጭ ያሉት ስህተት ላይ እንደሆኑ ያውቃሉ። ግን መመለስ አይችሉም። ጊዜው አልፏል። እና ይህች ዳባ ትወጣለች። ስለ መውጣቷ የተለያየ ቀውል የተናገሩበት ሁኔታ አለ ዑለማዎች። አንዳንዶች ምናሉ አንዴ አይደለም የምትወጣው ወደ 3 ጊዜ ልትወጣ ትችላለች ያሉ አሉ። አንዴ የመን አካባቢ ትወጣለች፣ ከዛም ትደበቃለች፣ ከዛም ሌላ ቦታም ትወጣለች ትደበቃለች፣ ከዛ መጨረሻ ላይ መካ አካባቢ መስጂደል ሐረም አካባቢ ላይ ትወጣለች። ሐታ ሙእሚኖቹ እጅግ በጣም ፈዛዕ ላይ ይወድቃሉ። ምክንያቱም እሷ ከመሰከረች አለቀ፣ ማን የጀነት ማን የጀሃነም የሚባለው ታወቀ ማለት ነውና ከዛ በዚህ አይነት መልኩ 3ቴም ትወጣለች ያሉም አሉ። አልሙሂም የሷ መውጣት ከትልልቅ የውመል ቂያማ ምልክቶች ውስጥ አንዱ ነው ማለት ነው። ያው እንግዲህ
ከሷ መውጣት ተከትሎ ከዛም በኋላ አሁንም الدخان አለ ትልቅ ጭስ አለ ምድርን የሚሸፍን ይሆንና እሱም ከትልቁ የቂያማ ምልክቶች አንዱ ነው። ያው በቁርአንም አላሁ ተዓላ ሱረቱ الدخان የሚል የቁርአን ምዕራፍ አለ ሁሉም እንደሚያውቀው فارتقب يوم تأتي السماء بدخان مبين ብሎ ነግሮናልና ኢንሻአላህ ይሄን ታብራሩልናላችሁ ሼህ። አው እንዳላችሁት ያው ከቂያማ ትልልቅ ምልክቶች መሃል አንዱ ዙሁሩ الدخان من أشراط الساعة الكبرى ነው። الله تعالى بقرآن فارتقب يوم تأتي السماء بدخان مبين يغشى الناس هذا عذاب أليم ይላል። ስለዚህ በصحيح መጥቶልናል በሐዲስ ሐዲስ البخاري ላይ باب فارتقب يوم تأتي السماء بدخان مبين የሚል ራሱን የቻለ ባብ አድርገዋልና እዛ ላይ قتادة ምን ይላሉ فارتقب ማለት يعني فانتظر ማለት ነው ይላሉ። ለዚህ ባብ ሁላ በውበውለታል። فارتقب يوم تأتي السماء بدخان مبين ارتقب معناه انتظر يا محمد بهؤلاء الكفار يوم تأتي السماء بدخان مبين قتادة እንዲህ ብለው ነው ያስቀመጡትና በዱኻኑ ላይ ደግሞ ሶስት አቅዋሎች አሉበትኝ። አንደኛው አይ አልተከሰተችም ዱኻኒቷ ለወደፊት ትከሰታለች ወይንም ለወደፊት ትሆናለች የሚለው ነው። ሁለተኛው ቀውል ደግሞ أن الدخان هو ما أصاب قريشا من الجوع ቁረይሾችን ያገኛቸው ጁዕ بدعاء النبي صلى الله عليه وسلم ያ ያገኛቸው ረሃብ እሱ ነው የሚሉም አሉ ማለት ነው። በዚህ ዙሪያ ላይም ዑለማዎች ተናግረውበታል። ሶስተኛው ቀውል ደግሞ إنه يوم فتح مكة የዛ ቀን ነው ያሉም አሉ። على كل حال ያው በመጀመሪያው አቋል ላይ ማለት ነው ለወደፊት የምትሆን ነች ዱኻኒቷ ሰማይና ምድር ያህል መሃል ያለውን በአጠቃላይ ትሞላዋለች። ግን በዚህ ላይ ሙእሚን ልክ እንደ ዙካም ብቻ እንደ ጉንፋን ነገር ብቻ ነው የሚያገኘው። አማ ሙናፊቁ ካፊሩ በነሱ ላይ ነው እንትኑ ይሄ አንዱ ነውና በዛ ቀውል ተሄደን من أشراط الساعة الكبرى መሃል አንዷ ነች ማለት ነው። ስለዚህ ይሄም ለወደፊት ከሚከሰቱ ነገራቶች መሃል አንዱ የሚሆን ይሆናል ማለት ነው። እንግዲህ ይህ ከሆነ በኋላ ሌላው ከባድ የሚከሰተው ነገር ረፍዑል ቁርአን ነው። ቁርአን መነሳቱ ነው። እንግዲህ ቁርአን መነሳት የሚባለው ምን ማለት ነው ወደሚለው ስንመጣ አላሁ ተባረከ ወተዓላ ቁርአንን የውመል ቂያማ ይህች ቀን እስክትደርስ ድረስ ባቂ እንዲሆን አድርጎታል። ማለት ምን ማለት ነው? ቁርአን ተሕሪፍ አይገባውም። ማንም ሰው መጥቶ ሊቀይረው አይችልም። ረስሙንም ይሁን ሌላም ነገር ይሁን። ምክንያቱም አላሁ ተዓላ በቁርአን ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብሎናል። እኔ ነኝ ጠባቂው ብሏል እና ተሕሪፍ አይገባውም። የውመል ቂያማ ሲደርስ ግን ምን ይሆናል አሉ ነቢዩ ዓለይሂ ሰላቱ ወሰላም የሆነ ሌይል ላይ እንግዲህ አሁን ቁርአን ሐፊዞች ይደርደሩ ቢባል በጣም ብዙ ናቸው አይደለ? ሐታ ቁርአኑ ቢጠፋ እንኳን ጽሁፉ የታተመው እትም ማለት ነው ቢጠፋ እንኳን ብዙ ሙእሚኖች ብዙ ሙስሊሞች ሐፍዘውታል አይደለ? እንደገና አስቀምጡ ቢባሉ ማስቀመጥ የሚችሉበት ቀደም አዎ የሆነች ሌይል ላይ ግን ይመጣል። ከሁሉም ቀልብ ላይ ትነሳለች። አንድ አያ እንኳን አይቀርም አሉ ነብዩ አለይሂ ሰላቱ ወሰለም። ያኒ ፋቲሃ እንኳን ይጠፋብናል ማለት ነው። የተጻፈውም እንደዚህ ይጠፋል። ሱብሃንአላህ አንድ አያ አይቀርም። የዛኔ ነብዩ አለይሂ ሰላቱ ወሰለም ምንድን ያሉት እስልምና ይጠፋል፣ እስልምና ይጠፋል በቃ። ከዛ በኋላ ጾም ምንድነው ሰዎች አያውቁም። የት ያምጡ ምንን ያመጡታል? ሶላት ምንድነው ምንም የሚያውቁት ነገር አይኖርም። እና ቁርአን ይነሳል አሉ ነብዩ አለይሂ ሰላቱ ወሰለም። ቁርአን ተነሳ ማለት ኢንተሃ ሙስሊሞች በሙሉ በዚች ዱንያ ላይ ጠፉ ማለት ነው። ያኒ በዛ ሰዓት አይኖሩም። የማይኖሩበት ምክንያት ምንድነው? አንድ በጣም ጠይብ የሆነች ሪህ የምትነፍስ ንፋስ ትመጣለች ይላሉ ዑለማዎች። ያች ንፋስ
በእያንዳንዱ ሙእሚን ኢብጥ ላይ ትገባለች ይላሉ። በብብቱ በኩል ትገባለች እና ልክ እንደ ንፋስ ህመም ያው ንፋስ ነው አይደል አዳተኛ በተለምዶ የምንለው ልክ እንደዛ እየገባች ሩሃቸው ሙእሚኖች በሙሉ ይወጣል ብለው ነብዩ አለይሂ ሰላቱ ወሰለም የተናገሩበት ሁኔታ አለ። ልክ ያ በሚሆንበት ሰዓት ሁሉም ሙእሚን ይሞታል። ያኒ ቁርአንን በቀልቡ የያዘ አንድም ሰው አይኖርም ማለት ነው። ረስሙ ደግሞ የተጻፈውም እንዲሁ ወደ ሰማይ እንዲወጣ ይደረጋል። ሰማይ ለምን የተከበረች ቦታ ስለሆነች የረህመትና የመላእክቶች መኖሪያ ስለሆነች እና ወደዛ ይወጣል። ከዛ በኋላ እንግዲህ ካፊር ነው የሚቀረው በዚች ዱንያ ላይ ፈሳድ ነው የሚሆነው። ሁሉም በማዕሲያ ላይ ነው የሚኖረው፣ በኩፍር ላይ ነው የሚኖረው እና ቁርአን በዚህ አይነት መልኩ ይነሳል ብለው ነብዩ አለይሂ ሰላቱ ወሰለም ነግረውናል ማለት ነው። ከዛ በፊት ግን ምልክቶች ይመጣሉ። የዲን እውቀት እያነሰ ሰዎች በዱንያ እውቀት ብቻ በጣም ትልቅ ደረጃ ላይ የሚደርሱበት ደረጃ ላይ ሐታ የሚያስገርሙ የሆኑ የቴክኖሎጂ ውጤቶችን እስከምናይበት ደረጃ ድረስ የምንደርስበት ጊዜ ይመጣል። አኪድ በዱንያ ላይ በጣም ሁሉም አዋቂ ይሆናል። ስለ ዲኑ ሲወራ ግን ግራ የሚገባበት ጊዜ ይመጣል። ከዛም እውቀቶች መጥፋት ይጀምራሉ ቀስ በቀስ። መጀመሪያው የሚጠፋ እውቀት ምንድነው አሉ? ከዲን እውቀት የውርስ እውቀት ነው። ሱብሃንአላህ ዒልሙል ፈራኢድ የሚባለው የእውቀት አይነት ይጠፋል። ያኒ ሰዎች አያውቁም በእስልምና ውርስ ምንድነው የሚለውን አያውቁም አሉ። ያኒ ይህ ደግሞ ኹጥዋውን እያየነው ነው። መንገዱ ጀምሯል። አሁን ሰው እስልምና ላይ ያለውን ውርስ ትቶ ቀጥታ ወደ ሌላው ለመሄድ ነው የሚፈልገው። እስልምና ላይ ምንድነው የሚለው? አባት ከሞተ፣ እናት ከሞተች፣ ወንድም ከሞተ፣ ልጅ ከሞተ ምንድን ትተው ነው የሞቱት? እንደዚህ እየተባለ ሂሳቡን መስራት ሁሉም ዘንድ የለም እና ይህ ነገር እየተስተዋለ ነው። ስለዚህ ሁላችንም በዒልም ዲን ራሳችንን ማጠናከር ነው፣ ከዛ በላ ራስን ለመጠበቅ ማለት ነው እና ከየውመል ቂያማ ምልክቶች ውስጥ አንዱ ቁርአን መነሳቱ ይገኝበታል ማለት ነው። ያው እንዳላችሁት እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አላሁ ተዓላ እንግዲህ ባንዴ ከሰዎች ከሙእሚኖች ልብ የሚያወጣው አይደለም። ኢነማ ዑለማዎችን እንዲሞቱ በማድረግ ወይም ዑለማዎች እየሞቱ ታላላቅ ዓሊሞች አሁን እንደምናየው እኛ እንኳን በምናስታውሰው በእኛ እድሜ እንኳን በእኔ እድሜ ከ10 እና ከ15 ዓመት በፊት የነበሩ ዑለማዎችና የኡማው ሐልና አሁን ስናየው በጣም ዓሊም ታላላቅ ዑለማዎች በሀገራችንም ካየን በጥቂት ዓመታት ብቻ ምን ያክል አጅላዎች እንዳለፉ ስንመለከት ምን እስከሚሆን ድረስ አሉ ሰዎች እንግዲህ ጁሃል የሆኑ ሰዎች ሱብሃንአላህ ንግግሩ ራሱ ከበድ ያለ ጠንከር ያለ ወዝን ነው እና መሀይማን አላዋቂ የሆኑ ሰዎች መሪ አድርገው እስከሚይዟቸው ድረስ ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትና እነኚህ ሰዎች እንግዲህ ጥያቄ ይጠየቃሉ፣ እነሱ ጠማው ሌሎችንም ያጠማሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ደግሞ አሁን እንግዲህ በሀገራችንም እንኳን የምንመለከተው ነው። ፈትዋ ተብሎ ስንት ነገር ውስጥ ሰዎች እንደሚዘባርቁና እንዳላችሁት ከዚህ ፈተና ከፊትናው እኛ ለመጠበቅ በዒልም ዲን በዲን ኢስላም እውቀት በመማር ላይ ትኩረት ማድረግ አለብን ኢንሻአላሁ ተዓላ። አላህ ያግራልን። ናም አልጨረስንም። እንግዲህ ያው ትልልቅ የቂያማ ምልክቶች የሚባሉት መካከል ሼህ ከየመን ሀገር የምትወጣ እሳት አለች። ሰዎችንም እንደምትነዳ ከኋላ ያኒ ተሱቁ الناس ሰዎችን እንደምታባረርም የሚያመላክት ነገር መጥቶልናልና ስለሱም ኢንሻአላህ የምናይ ይሆናል። ያው 10 ትልልቅ የቂያማ ምልክቶች አለ እንጂ አሁንም ስር በውስጥ የሚጠቀሱ ሌሎችም በርከት ያሉ አሉ። ርዕሱ ሰፊ ነው፣ ግን እኛ ያው ካለን ስኬጁልና ካለንበት ወርም ፊት ለፊታችንም እንግዲህ የሐጅ ወር የሐጅ ወቅት እንደመቃረቡ ያው ከዙል ሒጃ በፊት ዙል ቂዕዳም ስላለ በሱም በርካታ ስለ ሐጅ አህካሞች የምናወሳ ስለሚሆን በቻልነው መጠን እንግዲህ አሳጥረን በዚህ ሐለቃችን ትልልቅ የቂያማ ምልክቶችን የምንቋጭ ነው የሚሆነውና አጠር አድርገን ኢንሻአላህ የቀሩትን እንመለከታለን። አው ከቀሩትኝ ነገራቶች መካከል የመን የምትወጣ እሳት አለች። እሷም እሳት ሰዎችን የምትነዳቸው ነች። ያኒ ወደ መግሪብ በኩል ማለት ነው እየገፋች እየነዳች ትወስዳቸዋለች። እሷም ከቂያማ ምልክቶች መካከል አንዷ ነች። መሰብሰቢያቸው ቦታ የምትወስዳቸው እቺ ያው የመጨረሻ ምልክቶቹ መሃል
አንዷ ነች ማለት ነው። እንግዲህ ወደ ማህሸር ሲባል እዚህ ላይ ያው አንዳንዶች ወደ መግሪብ በሚል የሚተረጉሙት አሉ። ወደ መግሪብ ሲባል ወደ ምዕራባውያን ሀገራት ማለት አይደለም። ሁላችንም ማስተዋል ያለብን ማህሸር በማለት ነብዩ የጠቀሱት ወደ ሻም ሀገር ማለት ነው። ወደ ሻም ሰዎችን ትገፋለች ከየመን ወደ ሻም ማለት ነው። ያኒ ይሄዳሉ ማለት ነው። እንግዲህ ዛኔ እሳትነቷ እንዲሁ ቀላል እሳት አሁን እንደምንሰማው በዚህ ዘመን እንዲህ አይነት ከባድ እሳት አንድ ከተማ የሚያጠፋ ምናምን ይህ ትንሽ ነው። ቢንስበቲ ሊማ ሰይحصل ከሚከሰተው አንፃር በጣም ትንሽ ነው። እጅግ በጣም ከባድ እሳት ነው የሚቀሰቀሰው ከየመን ከአደን ማለት ነው። ከዛ በኋላ እንግዲህ ሰዎችን ወደዛ የሚመራ እስከሚባል ድረስ በጣም ከባድ የሆነ እሳት ነው የሚከሰተው ማለት ነው። እና ይህ ትልልቅ ምልክቶች ውስጥ አንዱ ነው። እንደ አጠቃላይ ግን ያው እነዚህ ትልልቅ የሆኑ ምልክቶች መሃል አንዳንድ ክስተቶች የሚከሰቱ አሉ። ከነዛ ውስጥ መሰለን ሙእሚኖች ከመሞታቸው በፊት ኢማን ወደ መዲና እየተጠቃለለ ይመጣል ያሉበት ሁኔታ ለነብዩ አለይሂ ሰላቱ ወሰላም ያኒ ኩፍር እየተስፋፋ እጅግ በጣም ጅህልና እየተስፋፋ ሙእሚኖች እያነሱ ወዴት እስኪሰበሰብ ድረስ ኢማን ወደ መዲና እና ነብዩ በሐዲስ ምናሉ ኢማን ልክ አንድ እንስሳ ወደ ጁህሩ አንድ ضب ወደ ጁህሩ ወይም ደግሞ ወደ ቤቱ እንደሚመለሰው የሆነ አደጋ ሲደርስበት ኢማንም ወደ መዲና ይመለሳል ብለዋል። ያኒ መጨረሻ ሙእሚኖች የሚኖሩት መዲና ላይ ነው ማለት ነው። እና መዲና በየትኛውም ዘመን ቢሆን ኺያሩ الناس የሚኖርባት ነች። በጣም ምርጥ የሚባሉ ሰዎች የሚኖሩባት ነች ማለት ነው። የግድ ኺያሩ الناس ሲባል ወጀሃኦቿ የሚመሯት ኡመራኦቿ ማለት አይደለም። አላህ ዘንድ ምርጦቹ የሚኖሩባት ነች። ሷሊሖቹ ድብቅም ሆነው ሊሆን ይችላል፣ ግልጽም ሆነው ሊሆን ይችላል ማለት ነው። እና ወደዛ ይሆናል። መዲና ደግሞ ኸበሶቿንም እያባረረች ትመጣለች። ኸበሶቿን ማለት ምንድነው? ያኒ ውስጧ ላይ ያሉ ሙእሚን ያልሆኑ በኢማን ስም የተሰተሩም ይሁኑ በእስልምና ስም የተደበቁም ይሁኑ እነሱንም እንኳን ታወጣለች ያሉበት ሁኔታ አለ ማለት ነው። ያኒ ሙእሚኖች እያነሱ በሚመጡበት ጊዜ ከዛ በኋላ እንግዲህ ቅድም እንዳልኩት ሙእሚኖች ይሞታሉ፣ ኩፋሮች ብቻ ይቀራሉ። በዱንያ ላይ ካፊር ብቻ እንጂ ሌላ በማይኖርበት ጊዜ ካዕባም የመፍረስ አደጋ ያጋጥማታል። የሚያፈርሳትም ሰው ምን አይነት ነው የሚለውን ነብዩ አለይሂ ሰላቱ ወሰላም ጠቅሰዋል። ከዛም ደግሞ ሌሎችም ክስተቶች ይከሰታሉ። መጨረሻ ላይ ሰይዱና ኢስራፊል አለይሂ ሰላም ቡቅን በሚነፉበት ሰዓት በዱንያ ላይ ያሉ ሰዎች በሙሉ ይሞታሉ ተብሏል አይደለም? ያኒ ያ ቡቅ የሚነፋው የሚነፋ ኢስራፊል ሲነፉ የሚነፋበት በማን ላይ ነው ማለት ነው? ኩፋሮች ላይ መጨረሻ ላይ ሙእሚኖች በቃ አልቀው ያኒ ወይንም አላሁ ተዓላ እንዲሞቱ አድርጓቸው ቂያማው የሚቆመው ወይንም ያ ጥሩም በምንለው የሚነፋበት ሰዎች በህይወት ያሉትም በሰዓቱ እነማን ብቻ ነው የሚሆኑት? ኩፋሮች ላይ ነው ማለት ነው። ጅኖችም እንደዛው ይሞታሉ፣ መላእክቶችም እንደዚሁ ይሞታሉ የዛኔ ማለት ነው። አላህ እንዲሞትላቸው ያልፈለገላቸው ሲቀሩ ሞትን እንዳይቀምሱ ያደረጋቸው ሲቀሩ ማለት ነው። በዚህ ላይ ማን ይወሳሉ? ሰይዱና ኸዲር አለይሂ ሰላም። እሳቸውስ መቼ ነው የሚሞቱት የሚለው ላይ ዑለማዎች የተናገሩት ንግግር አለ። እንደምናውቀው ሰይዱና ኸዲር አብዛኛው ዑለማዎች እንደሚናገሩት አሉ አሁንም ድረስ በህይወት የውመል ቂያማ ድረስ ይቆያሉ እንደ ጥቅል ሲወሳ። ተሕዲዳን ግን መቼ ነው የሚለውን ዑለማዎች ምንድነው የሚሉት? ያች ሪህ ስትመጣ ነው። ያችን ንፋስ መጣ ሁሉንም ሙእሚኖች በምትገልበት ሰዓት እና ቁርአን በሚነሳበት ሰዓት ይዛኔ ነው የሚያልፉት ያሉ ዑለማዎች አሉ ማለት ነው። ሰይዱና ኸዲርን በዚህ አይነት መልኩ ያልፋሉ። ሰይዱና ኢስራፊል ያንን ቡቅ በመንፋት አጠቃላይ ዱንያ ከዛ በኋላ ትጠፋለች ማለት ነው። ናም እንግዲህ ያው እንዳላችሁት እንደ ጥቅል ሁሉንም ብንጠቅስም ውስጥ በትንንሽ በእነኚህ በትልልቅ የቂያማ ምልክቶች መካከል እኛም ያልጠቀስናቸውም ይኖራሉ። በጣም በርካታና እያለ ክስተቶችም እንደሚከሰቱ እንግዲህ ተነግሯል። አላሁ ተዓላ ከፊትናዎች ሁሉ እንዲጠብቀን። ያው ሙእሚን ሁሌም ፊትናን በላእን አይጣራም ወይንም መጥፎ ነገር ውስጥ ራሱን አይከትም። ከፊትና በተለይ ደግሞ ከዲን ፈተናም አላህ እንዲጠብቀን ዱዓ እናደርጋለን። ለኛም ለተመልካቾቻችንም ኢንሻአላሁ ተዓላ። የተከበራችሁ የአሱና ቲቪ ተመልካቾቻችን ይህ የዊላዳው ሌሊት ፕሮግራማችን ነው። በርከት ላሉ ክፍሎች እንግዲህ ያው ከረመዳን በፊትም ከረመዳን በኋላ ማለት ነው ስለ
ትልልቅና ትንንሽ የቂያማ ምልክቶች ወደ እናንተ አድርሰናል። ያለፉ ክፍሎችን ደግሞ ከዩቲዩብ ገጻችን ማግኘት ትችላላችሁ። ይህንን ፕሮግራም እንግዲህ ያዘጋጀንበት ትልቁ ምክንያት ደግሞ ሁላችንም ወደ አላሁ ተባረከ ወተዓላ እንድንመለስ ካለንበት ጊዜያችን በጣም ፈሳድና ብልሹ ነገሮች የበዙበት ስለሆነ ያን ነገር እኛ እንዳያታልለን የጥመት ላይ ወይም ጥፋት ላይ ያሉ ሰዎች መበራከታቸው እኛ ያን መጥፎ ነገር ብዙ ሰው ስለተከተለው ብዙ ሰው አለበትና እንድናለን ማለት አይደለም። ከዛ ነገር ሸሪዓ የሚለንን ብቻ ይዘን እንድንሄድ ወደ አላህ እንድንመለስ ተውበትን እንድናደርግ ነው ይህንን ፕሮግራም ወደ እናንተ ያደረስነው። ቆም ብለን ከተመለከትነውም ሼህ በጣም የሚያስፈራ ነው ያወራነው ነገር። ማአሉን መዳረሻውን ካየነው በጣም ሱብሃንአላህ ከበድ የሚል ነገር ነውና ኢንሻአላህ ሁላችንም በዚህ ፕሮግራም ተጠቃሚ እንደሆንን ባለሙሉ ተስፋ ነን። እኛ ደግሞ በቀጣይ በሌላ ክፍላችን ወደ ተመልካቾቻችን የምንመጣን የሚሆነው። እስከ ቀጣይ ፕሮግራማችን መልካም ሳምንት። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ማዕዝ? ምን ነው ድምጽሽ ሰላም አይመስልም? ምን ሆነሽ ነው? ምን ሰላም አለ ብለህ ነው ባክህ? የራስ ቤት ሳይኖር ሰላም አለ እንዴ? ሰላም አትገባ፣ ሰላም አትተኛ፣ ሰላም አትሰራ፣ በየጊዜው ቤት ኪራይ ጨምሪ፣ በየጊዜው መብራት ውሃ፣ እንደዚህ አይነት ነገሮች በጣም አሰልችተውኛል። ምን ይሻለኛል እንዴ? አሁንም ስለ ቤት ችግር አልሰማሽም እንዴ? ይሄውን ያጠገብ ያለው ወረቀት እኮ እያነበብኩኝ ያለሁት በቤት ጉዳይ። ኧረ ባክህ ምን ልትለኝ ነው? ይህንና መሰል ችግሮችን ሊቀርፍ ዲዋን ሪል ስቴት ብቅ ብሏል። አሁን ዲዋን ሪል ስቴት? አዎ። እንዴ ምን ያዘገየኛል? እንደዚህ አይነት እድል አግኝቼ ነው እንዴ? በልቶሎ ብለህ አድራሻቸውን አሁን ላክልኝ። በጣም መሮኛል በእናትህ። አሁኑኑ ሄጄ መዘገባለሁ። አድራሻቸውን ልክልሻለሁ። ሁሉንም መረጃዎች ከነሱ ታገኛለሽ። ምን ስራ ያስፈታኛል ብለህ ነው? አሁኑኑ ሄደሽ ተመስገን። በውቢቷና ብዙዎች ለመኖሪያ ምርጫ በሚያደርጓት የኢንዱስትሪ መንደር በሆነችው ወሎ ኮምቦልቻ ከተማ እንደ ስሟ ውብ የመኖሪያ ቤቶችንና የገበያ አዳራሾችን በላቀና ዘመኑን በዋጀ መልኩ የሚገነባ ልዩና ቅንጡ አፓርታማ ከ185,000 ብር ቅድመ ክፍያ ጀምሮ የደስታ ህይወቱን እየኖሩ የዘመነ የአኗኗር ዘይቤውን ከፍ የሚያደርጉበት ለርሶ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲዋን ሪል ስቴት አክሲዮን ማህበር ቀረበለው። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲዋን ሪል ስቴት ለርሶ የሚገባው